ባለፈው መስከረም ወር ከቤጂንግ ሰማይ ስር የቻይና ፖለቲካ ልብ በሚባለው ታሪካዊው የቲያንሜን አደባባይ ሁለት የዓለማችን ቁንጮ መሪዎች ጎን ለጎን እየተራመዱ ያወጉት ወቅት ተራ የዲፕሎማሲ ጨዋታ አልነበረም። የቻይናው ፕሬዝዳንት ሺ ጂንፒንግና የሩሲያ አቻቸው ቭላድሚር ፑቲን የሰው ልጅ የውስጥ አካላትን ደጋግሞ በመተካት ዕድሜን እስከ 150 ዓመት ማራዘም ስለሚቻልበት አልፎ ተርፎም የማይሞት ስጋን ስለመልበስ በፈገግታና በሹክሹክታ ሲያወጉ የዲፕሎማሲው መድረክ በቀልድ አዘል ጨዋታቸው ሲደምቅ ድብቅ ካሜራ እውነቱን ለታሪክ አስቀርቶታል። የሩሲያው ፕሬዝዳንት ፑቲን አስተርጓሚ የሰው ልጅ አካል በተደጋጋሚ ሊተካ ይችላል፣ በኖርክ ቁጥር የታደስክ ትሄዳለህ፣ አልፎ ተርፎም ሞትን ማሸነፍ ይቻላል ሲሉ የሺ አስተርጓሚ በአንጻሩ በዚህኛው ክፍለ ዘመን የሰው ልጅ እስከ 150 ዓመት ሊኖር ይችላል የሚሉ ትንቢቶች አሉ በማለት ሀሳቡን ሲያስተጋቡ ተሰምተዋል። ለአንዳንዶች ይህ የታላላቆቹ ጨዋታ የሳይንስ ልብ ወለድ ወይም ቅዠት ቢመስልም በድምሩ ለ39 ዓመታት የስልጣን ኮርቻ ላይ ላሉትና ከዙፋናቸው የመውረድ አንዳችን ምልክት ለማያሳዩት ለነዚህ የቀረበ ወዳጅነት ላላቸው መሪዎች ጨዋታው የልባቸውን መሻትና የመጻዩ ዘመን ፍላጎታቸውን ፍንትው አድርጎ የሚያሳይ ነበር። ይህ በድብቅ የተቀረጸና ሳይታሰብ አደባባይ የወጣው አጭር ተንቀሳቃሽ ምስል ዓለም እምብዛም ለማይረዳው ምዕራባውያን በጥርጣሬ ለሚያዩትና በከፍተኛ ምስጢር ለተሸፈነው የቤጂንግና የሞስኮ ፍቅር ተጨማሪ ፍንጭ የሰጠ ክስተት ነው። ፕሬዝዳንት ፑቲን በትናንትናው ዕለት ዳግም ወደ ቤጂንግ ማምራታቸው በሩሲያና በቻይና መካከል የተፈረመው የመልካም ጉርብትናና የወዳጅነት ትብብር ስምምነት 25ኛ ዓመት የወርቅ ኢዮቤልዩ መታሰቢያ ጋር ተገጣጥሟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ቤጂንግን በጎበኙበት ወቅት በቀይ ምንጣፍ ተቀብለው በደመቀ ድግስ በወርቅ መሶቦች አስተናግደው ታሪካዊ ቤተ አምልኮዎችን አስጎብኝተው ነበር የሸኟቸው። የፑቲን ጉብኝት ግን ረገብ ያለ አስቀድሞ ብዙም መረጃ ያልተሰጠበትና በምስጢር የተያዘ ነው። ይሁንና ሁለቱን ሀገራት አጣብቆ የያዛቸው ምስጢር ምንድነው? የምስራቁ ድራጎንና የሰሜኑ ድብ ግንኙነትስ ዘላቂ ነው ወይስ ጥቅምና ጊዜ ያስተሳሰረው የፖለቲካ ቁማር የሚለው ጥያቄ በሰፊው ይነሳል። የሁለቱ ሀገራት ግንኙነት ሲነሳ የአቻ ጋብቻ ቢመስልም የውስጥ ገጹ ሲፈተሽ ግን አንዳች ሚዛናዊነት ይጎድለዋል የሚሉ ምዕራባውያን ምሁራን ጥቂት አይደሉም። የካርኔጊ የራሽያ ማዕከል ዳይሬክተር አሌክሳንደር ጋቡዬቭ ሩሲያ በአሁኑ ወቅት ሙሉ በሙሉ በቻይና ኬስ ውስጥ ገብታለች፣ ቻይናም በፈለገችው ጊዜና ሰዓት የጨዋታውን ሕግ መደንገግ የምትችልበት ፍጹም የበላይነት ቁመና ይዛለች። የገበያ መርሆና የምጣኔ ሀብት አሃዞችም ቢሆኑ ይህንኑ መራራ እውነታ ያረጋግጣሉ ብለዋል። በአሁኑ ወቅት ቻይና የሩሲያ ቁጥር አንድና ግዙፍ የንግድ አጋር ስትሆን ለሩሲያ ግን ቻይና ያላት አጠቃላይ ንግድ ድርሻ 4% ብቻ ነው። ቻይና ከየትኛውም የዓለማችን ሀገር በላይ ወደ ሩሲያ ምርቶቿን በገፍ የምታስገባ ስትሆን የምጣኔ ሀብቷ ግዝፈት ከሩሲያ በእጅጉ የላቀ መሆኑ ደግሞ ጨዋታውን የሰጪና የተቀባይ መልክ እንዳያስዘው ያሰጋል ይላሉ ተንታኞች። በአሁኑ ወቅት በሁለቱ ሀገራት መካከል ያለው የንግድ ልውውጥ $228.1 ቢሊዮን ደርሷል። ቻይና አሁን ላይ የሩሲያን 1/4 የውጪ ምርት የምትሸምት ሲሆን ከ1/3 በላይ የሩሲያ ገቢ ምርቶችን ታቀርባለች። በተለይም የሩሲያ ድፍድፍ ነዳጅና የተፈጥሮ ጋዝ ዋነኛ ሸማች መሆኗ ለሞስኮ የጦርነት ወቅት ምጣኔ ሀብት በቢሊዮን የሚቆጠር ዶላር እንድታፈስ አድርጓታል። መረጃዎች እንደሚያመላክቱት ጦርነቱ ከጀመረ ወዲህ ቻይና ከ367 ቢሊዮን ዶላር በላይ የሚያወጣ ነዳጅ ከሩሲያ ገዝታለች። ምንም እንኳን ቤጂንግ በዩክሬን ጉዳይ ላይ ገለልተኛ ነኝ ብትልም ምዕራባውያን ግን ቻይና ለሩሲያ ወታደራዊ ኢንዱስትሪ መሰረት የቴክኖሎጂና የድሮን አካላትን በምስጢር ያቀረበች ነው በማለት ይወነጅሏታል። ሆኖም ይህ ትችት በሺ ጂንፒንግና በፑቲን መካከል ያለውን የወንድማማችነት ትስስር አልፈታውም። ሁለቱ መሪዎች እስካሁን ከ40 ጊዜ በላይ የተገናኙ ሲሆን እርስ በርሳቸውም የቀድሞ ወዳጄና ውድ ጓደኛዬ በመባባል የጠበቀ ወዳጅነታቸውን በተደጋጋሚ አሳይተዋል። ፑቲን ቻይና ከመግባታቸው ጥቂት ቀናት ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሺ ጋር ሰፊ ውይይት ማድረጋቸው የቻይናን የዲፕሎማሲ ሚዛን ይበልጥ አስደናቂ ያደርገዋል። የትራምፕ ጉብኝት በዓለማችን ሁለቱ ግዙፍ የምጣኔ ሀብት ባለቤቶች መካከል ያለውን የታሪፍ የቴክኖሎጂና የታይዋን ውጥረት ለማርገብ ያለመ ነበር። ትራምፕና ሺ የሁለቱን ሀገራት ግንኙነት የዓለማችን እጅግ አስፈላጊ የሁለትዮሽ ግንኙነት ሲሉ ቢገልጹትም የጥቅም ፍልሚያው ግን ከጀርባ እንደቀጠለ ነው። ትራምፕ ለታይዋን የሚሰጠውን የ$1 ቢሊዮን የጦር መሳሪያ በተመለከተ ገና ውሳኔ ላይ ያለመድረሳቸውን ሲገልጹ ሺ ግን የታይዋን ጉዳይ በአግባቡ ካልተያዘ ለጦርነት መንስኤ ሊሆን ይችላል በማለት ጠንከር ያለ መልእክትና የቻይናን ቀይ መስመር ለትራምፕ ግልጽ አድርገዋል። አስገራሚው በሁለቱ መሪዎች የጋራ መግለጫ ስለ ዩክሬኑ ጦርነት አንዳች ነገር አለመነሳቱ ሲሆን ይህም ቻይና ከአሜሪካ ጋር በነበራት ውይይት የሩሲያን ስም ሳታነሳ በራሷ ጥቅም ብቻ ለይታ የመደራደር የረቀቀ ብልሃት እንዳላት አሳይቷል። በአንድ በኩል ከዋሽንግተን ጋር ያላትን $1 ትሪሊዮን የንግድ ትስስር ጠብቃ ለማቆየት የምትተጋው ቤጂንግ በሌላ በኩል ደግሞ ከሞስኮ ጋር ያላትን ስልታዊና ዘመናት ያስቆጠረ ወዳጅነት በማጠናከር ምዕራባውያንን ታስቀይማለች። ይህ የሺ ጂንፒንግ በሳል የዲፕሎማሲ ጨዋታ ቻይናን በዓለም መድረክ የማይናወጥ ተሰሚነት ያጎናጸፋት ሲሆን የፑቲን የ2 ቀናት ቆይታም ይህንኑ አዲስ ስልት የተገበሩበት ሌላ አጋጣሚ ሆኖ ይመዘገባል። ሞስኮ ከምዕራባውያን ከሚሰነዘርባት እገዳና ማዕቀብ ለማምለጥ ከቻይና ጋር ያላትን ወዳጅነት ለመጠቀም ብትሞክርም እየከፈለች ያለችው ዋጋ ግን የሀገርን ክብርና ነጻነት አሳልፈው እስከ መስጠት የሚደርስ ነው ይላሉ ተንታኞች።
ተንታኞች። ለዚህ ማሳያው ደግሞ በአሜሪካና በእንግሊዝ የ5G ኔትወርክ እገዳ የተጣለበትና ከምዕራቡ ዓለም የወጣው የቻይናው ግዙፍ የቴክኖሎጂ ኩባንያ ሁዋዌ የሩሲያን የቴሌኮሙኒኬሽንና የዲጂታል ስርዓት ዘርፍ ሙሉ በሙሉ መቆጣጠሩ በረጅም የጊዜ ሂደት ሞስኮን የቻይና ቴክኖሎጂ ጥገኛ ያደርጋታል ሲሉ ተንታኞች ያክላሉ። የዩክሬኑ ጦርነት ከተጀመረ ወዲህ የሞስኮ የጦር መሳሪያ ማምረቻና ወታደራዊ ኢንዱስትሪ በቻይና መለዋወጫዎችና የቴክኖሎጂ ውጤቶች ላይ ያለው ጥገኝነት እጅግ ጨምሯል። ሰሞኑን የወጣ የብሉምበርግ የምርመራ ዘገባ እንደሚያመላክተው ሩሲያ በምዕራባውያን ማዕቀብ የተጣለባቸውን የቴክኖሎጂ ምርቶችና ማይክሮቺፖችን ከ90 በመቶ በላይ የምታስመጣው ከቻይና ሲሆን ይህም ካለፈው ዓመት ጋር ሲነጻጸር የ10 በመቶ ጭማሪ ያሳይቷል። ነገር ግን ሩሲያ የዚህን ሚዛን አልባ ግንኙነት አደገኝነትና የምስራቁን ድራጎን አዳኝ ጸባይ ሳታው ቀርታ አይደለም። የሩሲያ ዓለም አቀፍ ጉዳዮች ምክር ቤት ፕሬዝዳንት ዲሚትሪ ትሬኒን በቅርቡ ባሳተሙትና ትልቅ መነጋገሪያ በሆነው ለማንም አንሰግድም በተሰኘው የትንታኔ ጽሑፋቸው ሩሲያ የቻይና ተላላኪ ጭራ ወይም ቫሳል ስቴት የመሆን አንዳችን ፍላጎት እንደሌላት ግልጽ አድርገዋል። ከቻይና ጋር ያለን ግንኙነት በእኩልነት ላይ የተመሰረተ ማድረግ ፍጹም አስፈላጊ ነው። ሩሲያ ታላቅ አጋር እንጂ መሄጃ ያጣች አጋር እንዳልሆነች ሁሌም ሊታወስ ይገባል ሲሉ ጽፈዋል። ሆኖም የሞስኮ ልሂቃን ከሚሉት በተቃራኒ ለሀገሪቱ ሕልውና ወሳኝ የሆነውን የገበያ ፍላጎት ለማሟላትና ምጣኔ ሀብቷን ለማንቀሳቀስ ከቤጂንግ የተሻለ አማራጭ ያላቸው አይመስልም። በሌላ በኩል የሩሲያ ዩክሬን ጦርነት ለቻይና ትልቅ ቤተ ሙከራ ሆኖላታል። ሀገሪቱ ወደፊት ታይዋንን ለመውረር በምታደርገው ዝግጅት የሩሲያን ወታደራዊ ቴክኖሎጂና የምዕራባውያንን ማዕቀብ የመቋቋም ስልት እንደ ትልቅ ግብዓት የተጠቀመችበት ነው። ሩሲያ ለአሜሪካና ኔቶ ራስ ምታት በሆነች ቁጥር ቻይና በፓሲፊክ ውቅያኖስ ላይ የምትጫወትበት ሰፊ የፖለቲካ ሜዳ ታገኛለች። ሩሲያ ለቻይና ግዙፍ ኢንዱስትሪዎች፣ ማሽነሪና የምጣኔ ሀብት እድገት ወሳኝ የሆኑ የነዳጅና የተፈጥሮ ጋዝ ክምችት ባለቤት ናት። ከዓመት በፊት ፑቲን በሰጡት መግለጫ ሁለቱ ሀገራት በነዳጅና በተፈጥሮ ጋዝ ትብብር ላይ ታላቅ ታሪካዊ እርምጃ ለመውሰድ መቃረባቸውን ተናግረው ነበር። ይህ ንግግራቸው ለዓመታት በዋጋ ድርድር ምክንያት ሲጓተት የቆየውንና የሩሲያውን ጋዝፕሮም ከቻይና ብሔራዊ ነዳጅ ኮርፖሬሽን ጋር የሚያገናኘውን የሳይቤሪያ ሁለተኛ የጋዝ መስመር ስምምነትን የተመለከተ ነበር። ግዙፉ የጋዝ መስመር ከተገነባ በየዓመቱ 50 ቢሊዮን ኪዩቢክ ሜትር የሩሲያ ጋዝ በሞንጎሊያ በኩል በቀጥታ ወደ ቻይና ይፈሳል። በመካከለኛው ምስራቅና በሆርሙዝ የባህር ወሽመጥ ላይ ያለው የጸጥታ ቀውስ በጨመረበት በአሁኑ ወቅት ቻይና የሩሲያን ነዳጅ በመግዛት የተጫወተችው ቁማር ትልቅ ፍሬ ያስገኘላት ነው። ይህ ሀገሪቱ በቅናሽ ዋጋ የተፈጥሮ ጋዝ የምትሸምትበት ብቻ ሳይሆን ከአሜሪካ የባህር ኃይል ቁጥጥር ውጭ የሚገኝ አስተማማኝ የሀገር ውስጥ የኃይል ዋስትና ነው። ሀገራቱን የሚያስተሳስራቸው ትልቁ መንገድ መልክዓ ምድራዊ አቀማመጣቸው ሲሆን 4300 ኪሎ ሜትር የሚሸፍነው የምድር ላይ ድንበራቸው ነው። ቀደም ሲል በሶቪየት ህብረት ዘመን ግንኙነቱ የተመሰረተበትና በአንድ ወቅት የጦርነት ቀጠና የነበረው ይህ ሰፊ ድንበር ዛሬ የሰላምና የነጻ ንግድ ኮሪደር ሆነዋል። ይህ ተፈጥሯዊ አጋጣሚ የሩሲያ ተፈጥሮ ጋዝና ነዳጅ የቻይና የኢንዱስትሪ ምርት በቀላሉ እንዲተላለፍ ከማድረጉም ባለፈ ፍጹም የተሳሰረ አንዱ ያለ ሌላው መኖር የማይችልበት ደረጃ ላይ እንዲደርስ ያደረገም ነው። ምንም እንኳ በቤጂንግና በሞስኮ መካከል ያለው የኃይል ሚዛን የማይመጣጠን የቻይናን የበላይነት ያገዘፈና ለመጪው የሩሲያ ታላቅነት ስጋት የሚደቅን ነው ቢባልም ግንኙነቱ በአጭር ጊዜ ውስጥ የሚናድ የእምቧይ ካብ ነው ብሎ ማሰብ ግን የዋህነት ነው። የሁለቱ ሀገራት መሪዎች እንደሚሉት የወዳጅነታቸው አድማስ ወሰንና ገደብ የለውም። ይህ ግንኙነት ምንም እንኳን በውስጡ የጥቅም ግጭቶች ቢኖሩትም በአሁኑ ሰዓት ከአሜሪካና ከምዕራቡ ዓለም የሚሰነዘርባቸውን የህልውና አደጋ ለመመከት አብረው ለመቆም ተገደዋል። በደምሳሳው የድራጎኑና የደቡብ ጥብቅ ግንኙነት ከተራ የሀገራት ጥቅምና ጂኦፖለቲካዊ ትስስር በላይ ጠንካራና ዘላቂ መሆኑን በግልጽና በስውር በጋራና በተናጠል የሚንቀሳቀሱ ጠላትና ወዳጆቻቸው ያውቃሉ። ዓለም ወደ አዲሱ የቀዝቃዛ ጦርነት ዋዜማ በገባችበት በዚህ ዘመን የቤጂንግና የሞስኮ ጥምረት አቅጣጫውን የሚያስቀይረው ትልቁ ኃይል ይመስላል።